ማህሌት መቼም ነው የማትቀየረው፣ መቼም ማለት ነው። ማህሌት እንግዲህ እንደ መጀመሪያው ክፋቷ አሁንም ቢሆን ክፋቷን አልተወችም። ግን እንደዛ ስትቅለሰለስ፣ እንደዛ ሰዎችን ስታከብር፣ እንደዛ ደግሞ እየተቅለሰለሰች ቤታቸው ከአንድ አይል ሁለት ጊዜ ስትመጣ የተቀየረች መስሎኝ ነበረ፣ በነገራችን ላይ ማለት ነው። እና መቼም ነው የማትቀየረው። እና እንግዲህ ቅድስቴንና ብሩኬን መረዛቸዋለች። የወንድ ልብስ ለብሳ ኮፊታ ለብሳ ወደ ኪችን ገብታ እንግዲህ ያደረገችውን ነገር አይታችኋል። መርዝ ጨምራ ብርጭቆ ወይኑ ላይ ያንን እንዲጠጡት አድርጋለች ማለት ነው። ይሄ ተንኮሏ መቼም ነው የማይቀየረው። እንግዲህ መድብል አምኗት ነበረ። እንደውም ቤት ድረስ ይዞ መጥቶ ፍቅረኛ አይናት ተዋወቋት እያለ በነበረበት ሰዓት ሁሉም በድንጋጤ ክው ብለው ነበረ። ያም ሆነና መድብል በጣም ነበር ያመናት። ልጆቹን ከውጭ ከገጠር እያስመጡ ኩላሊታቸውን እንደሚወስዱ እንደዚሁም ደግሞ ሌላም ነገር እንደሚያደርጉ ስትሰማ ለሱ ስትነግረው ልጆቹን ማዳን እንደምትፈልግ ስታወራ የተቀየረ ይመስለኝ ነበረ። ግን አሁን በአጠቃላይ መድብልን አሳልፋት እንዳትሰጠው ነው የምንፈራው ማለት ነው። ምክንያቱም ማህሌት የምትቀይር ፍጡር አይደለችም። ከዛም በመቀጠል ደግሞ ያው ብሩኬንና ቅድስትን እንግዲህ በደስታቸው ቀን በሰርጋቸው ቀን እኔ እዚህ ተቀምጬ ህይወቴ ተበላሽቶ እንደዚሁም ደግሞ የመጀመሪያ ባሌን ሰራተኛዬ እንዴት ትወስደዋለች? እኔ ማህሌት አይደለሁም አልለቃችሁም፣ ድጋሚ ሌላ ሰው ሁኜ ተቀይሬ እመጣለሁ እያለች ነበር ከቤት እየዛተች ወጣችው። እንደዛም ሆኖ ግን ያው ባለችው መሰረት መርዟን መርዛ ሄዳለች። ይች መርዝ ማለት ነው። በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ልብ አመሰግናለሁ። ውድ ሀገሬ ልጆች ዛሬ እንግዲህ የመጨረሻው ጾም ቀን ነው እና እንግዲህ ክችን ውስጥ ጉድ ጉድ እያልኩኝ ራት ማፍጠሪያ እየሰራሁ ይሄን ቪዲዮ እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ምሳሌ ድራማ በባለፈው ክፍል እንደተመለከታችሁት ማህሌት የእሷን ክፉነት የእሷን መጥፎነት እንግዲህ አይተናል ማለት ነው። የሰው ልጅ ተቀየርኩኝ ብሎ በዚህ ልክ ይሄን ያክል ጨካኝ መሆንም ይቻላል እንዴ? እና እንግዲህ ቅድስትንና ብሩክን መርዛቸው ነበረ። ይሄ ሁሉ ጣጣ እያመጣብን ያለው አንተ ነህ። እሷን ወደ ቤታችን ይዘሃትብን ባትመጣ ኖሮ እኛ ባልተመረዝነ ነበር። በሰርጋችን ቀን እንደዚህ አይነት ደስታ አበላሽተህብናል። ስለዚህ አንተ ነህ ተጠያቂው ይልና ብሩክ እንግዲህ መድብልን ይቆጣዋል ማለት ነው። መድብል ደግሞ እስኪ እንደዚህ ያደረገው ማን እንደሆነ አንተ በምን አወክና ነው እንደዚህ የምትለው? ከእሷ ውጭ ማንም የሚያደርገው የለም፣ እሷ ናት ተንኮሏ። ስለዚህ እኛ እሷን ይቅርት ስላላልናት በትዳራችን መታ በደስታችን ቀን እንደዚህ ይህንን ጊዜ አበላሽታብናለች። ስለዚህ የዛ ሁሉ ተጠያቂና መንስኤው አንተ ነህ በማለት እንግዲህ ይጣላሉ። እነ ሞገስም ብሩክ ወንድምህ ነው፣ ምንም ቢሆን ወንድምህ ነው፣ እሷ ትሆን ሌላ ትሆን ያደረገው አናውቅም፣ ስለዚህ እባክህ ተረጋጋ በማለት ያረጋጉታል። እንግዲህ ሞገስም ማለት ነው በጣም ተናደዋል። ሁላቸውም ተናደዋል። ኤፍራታ አንቺ ነሽ ያመጣሽ ወይስ እህትሽ ልካሽ ነው የመጣሽው? እኛ እኮ አንቺን ካመንሽ ቆይተን ነበር። እስኪ አስታውሺ ማን ነው እንደዚህ ያደረገው? በማለት ኤፍራታን የሚጠይቋታል። ኤፍራታን በድንጋጤ በጭራሽ እኔ አይደለሁም፣ እኔና ሉላ ነበር ቀድተን ኩሽን አስቀምጠ ነው። ከዛ ሉላ አንጭ ስትለኝ ሄጄ አመጣሁኝ። ስለዚህ የማውቀው ነገር የለም፣ ግን የቀዳ ነው በአንድ ነበር የቀዳ ነው፣ ቀድተን አስቀምጠ ነው ማለት ሲጠይቁት እንግዲህ ወይም አለበለዚያ እንግዲህ እናንተ ቀርታችሁ ስትመለሱ ጠብቀው ነው የጨመሩት በማለት እንግዲህ ሞገስም ይነግራችኋል። ግን ያወቁት ነገር የሚያውቁትም ነገር ምንም አይነት ነገር የለም። በጣም ያሳዝናል። በዚህ ያክል ጨክና ትመጣለች በሚል ጭራሽ አልጠበቅንም ነበር። ማህሌት እንግዲህ አሁን ላይ ቢይዟትም ቢያገኟትም እሷ መሆኗን ከታወቀም እንግዲህ አይለቋትም ማለት ነው። ምክንያቱም ማህሌት አላንድ ምክንያት እንደዛ ልትቅለሰለስ አትችልም። አንድ ሁለተኛ ከዛ ከሰውዬ ጋር
ማን ነበር ያ ክፉ ሰውዬ? ከእሱ ጋር እንግዲህ ተባብላ መታ ሊሆን ይችላል ማለት ነው። ምክንያቱም እሱን የመድብልን ታማኝነት ለማግኘት የማያደርጉት ነገር የለምና፣ ስለዚህ ያም ሰውየው ደግሞ የወንድምህም ሰርግ በደንብ አድርገህ አጣጥመው ብሎት ነበረ። ስለዚህ ሁላቸውም ጥርጥር ውስጥ ናቸው። ማን ሊያደርገው ይችላል? ማለት ልታደርገው ትችላለች ወይስ ማን ሊያደርገው ይችላል በሚል ሁሉም ጥርጣሬ አድሮባቸዋል ውስጣቸው ማለት ነው። እንግዲህ ማን እንዳደረገው ባይታወቅም ባያውቁትም ለጊዜው ግን ይደረስበታል ብዬ አስባለሁ። ምክንያቱም ማህሌትን ወይ ያጋልጠው ይሰጧታል ወይ በራሳቸው መንገድ ይደርሱበታል ብዬ አስባለሁ። አንዳንድ ጊዜ ለሰው ልጅ ክፉ ስታስቡ እናንተም ደግሞ ክፉ ነገር እንደሚገጥማችሁ ማሰብ አለባችሁ። ምክንያቱም ማህሌት ያንን ሰውዬ በድጋሚ አምና እንግዲህ እነ ብሩክ ላይ ይህንን ማድረጓ በጣም ትልቅ ስህተት ነው ማለት ነው። ምክንያቱም አንድ ሰው ተቀየርኩ ካለ ከእውነት ከተቀየር መቀየር ነው እንጂ መልሶ ተቀይሮ መልሶ ክፋት ለሰው ማሰቡ አግባብ ነው ብዬ አላስብም ማለት ነው። ምክንያቱም የሰው ልጅ ሲቀየር ከልቡ ነው እና ማለት ነው። እንግዲህ ወደ ቤተሰቦች የዛሬ ቪዲዮ የምሰራላችሁ ክሽን ሆኜ ነው። ድምፄ ምን ይሰማም ላይሰማም ይችላል። ፍጡር እየሰራሁኝ ነው ማለት ነው። አንዳንድ ጊዜ አረቦች በራሳቸው አንድ ቀን ሲጾሙ እንኳን ሆዳቸው ነገር ነው የሚያሳስባቸው። የእውነት ነው የምናገር ማለት ነው። ምክንያቱም በቃ አንድ ቀን ሲጾሙ ይሄንን ስሪው እንዲህ አድርጊው እንደዚህ ስሪው የሚሉት ይገርመኛል። እኔ ይሄን ያክል ጊዜ ስጾም ብቻዬን አንድ ቀን ለራሴ ለሆዴ አስቤ አላውቅም። ይገርማል። እነሱ ግን አንድ ጊዜ ይህን ስሪው ይላሉ፣ አንድ ጊዜ ይህን አድርጊው ይሉኛል። ግራ አጋቡኝ። አንድ ቀን ለጾሙት ማለት ነው። እና ያው ጫጫታ ምናምን ስላለ እንግዲህ ቅርታ ጠይቃለሁ በዚሁ አጋጣሚ። ያው ልጅ ቤት መስራት በጣም ከባድ ነው። አንዳንድ ጊዜ ቪዲዮ ሰርች የምለቀው ማታ ማታ ነው። ማታ ማታ ለቅቄ ስሰራ እንግዲህ ያው ጫጫታ የለም በዛን ሰዓት። አሁን ላይ ግን ጫጫታው የጆሮ ታምቡር ያላቅቃል ማለት ይቻላል ማለት ነው። እንግዲህ የምሳሌ ተከታታይ ድራማዎች እንግዲህ በጉጉት እንጠብቃለን ማለት ነው እስከሚለቁልን ድረስ እንደደረሱ። ግን እስከዛ ድረስ እኔንም ደግሞ ላይክ ሸር አድርጉ ማለት ነው። አበረታቱኝ። እሺ፣ ለነበረን ቆይታ በሙሉ እጅግ ከልብ አመሰግናለሁኝ። ውድ ቤተሰቦቼ ኑሩልኝ። ሁላችሁንም ከልብ ነው የማመሰግነው። ኢንሻአላህ እንግዲህ ደግሞ በአዲስ ነገር በአዲስ ቪዲዮ እመጣለሁኝ ኢንሻአላህ። እስከዛ ድረስ ደግሞ ይሄንን ቪዲዮ ላይክ እያደረጋችሁ አበረታቱኝ። ያው ሰዓቱን ስለሚያስፈልገኝ እንግዲህ ስልካችሁን ከፈት አድርጋችሁ ስራችሁን እየሰራችሁ የተወሰነ ሰዓት አግዙኝ፣ አበረታቱኝ። ከአንድ አይሎ 2 ቻናል ተዘግቶብኝ ነው እንግዲህ ይህንን ቻናል እንደገና እንዳድስ የመጣሁት ማለት ነው። እንግዲህ የውድ ጓደኞቼ ስጦታ ነው። ስጦታቸውን